ለቤተሰብ መጥቻለሁ። ዛሬ ደግሞ ፓርትቱ ማለት ነው ስለ ጓደኛ ያሁለታ ስለ ጓደኛ የሰራው ቪዲዮ በጣም አብዛኞቻችሁ ማለት ነው ጓደኛ የለም፣ ጥሩ ሰው አናገኝም፣ አሁን ላይ ጓደኛ አስቸጋሪ ነው፣ አሁን ላይ ጓደኛ በጆሮ ምንም ማቀብል ነው፣ አሁን ላይ ጓደኛ ብቻ በጣም ብዙ ኮሜንት ጽፋችኋል ማለት ነው ስለ ጓደኛ። ግን አብዛኞቻችሁ ተመሳሳይ ነው ኮሜንታችሁ። እሱ ምንድነው የሚለው? ጥሩ ሰው የለም፣ ጥሩ ጓደኛ የለም፣ አሁን ላይ ጓደኛ የለም። ትንንሾቹም እንደ በፊቱ አይደሉ፣ ትልልቆቹም በቃ ብቻ በጥቅሉ ጥሩ ሰው እንደሌለ፣ ጓደኛ አሁን ላይ እንደሌለ፣ ጓደኛ እንደማያስፈልግ ተናግራችኋል አብዛኞቻችሁ ማለት ነው። ግን እኔ ደግሞ የምለው ነገር አንዳለኝ እዚህ ላይ ማለት ነው ጓደኛ ያስፈልጋል። ጓደኛ ያስፈልጋል። እውነቴን ነው የምላችሁ፣ ጓደኛ ያስፈልጋል። በእርግጥ ካረባ ጓደኛ ብቻቸውን መሆን ራሱ አሪፍ ነገር ነው። ነፃነት አለው። ሰው ለጥቅም ለተለያየ ነገር ከሚቀርባችሁ ሰው ብቻቸውን ብትሆኑ ራሱ ብቸኝነት ራሱ ደስ የሚል ስሜት አለው። በጣም አሪፍ ነው። ግን ለሰው ልጅ ደግሞ ሰው አይደለን፣ ጓደኛ ያስፈልገናል። በቃ የሆነ በችግራችሁ ጊዜ ከጎናችሁ የሚቆም። እነዚህን ሰዎች ደግሞ የት እናገኛቸው ከሆነ ጥያቄው፣ መጀመሪያ እኛ ራሳችን ጥሩና መልካም ለመሆን እንሞክር። ሲቀጥል ለእኛ የማንፈልገውን ነገር ለሰዎች አናርግ። ሲቀጥል ደግሞ ሰውን ምረጡ። ስትቀርቡ ሰውን ምረጡ። ያስታውቃል እኮ ሰው። አዎ አሁን ላይ እውነታችሁ ነው። አብዛኞቻችሁ በቃ ሰው ለጥቅም ነው የሚቀርባችሁ። የሆነ ነገር ፍለጋ ነው የሚቀርባችሁ። ከእናንተ የሆነ ነገር እስከሚፈልግ ድረስ ነው ያችን ተቀብሎ ለመዞር የሚቀርባችሁ። ኦፍኮርስ ብዙ ሰው እንደዚህ ነው፣ ግን ሁሉም ሰው ማለት አይቻልም። በጣም መልካም እህቶች አሉ። የሚገርማችሁ ነገር በጣም እኔ እንጃ ምን ብዬ ልበላችሁ፣ የደግነት ጥግ የሆኑ እንደዛም ሳይኮን ሰውን እንዲያመጣጡ ያዙ። ሰው ስትቀርቡ ደግሞ አብዛኞቻችሁ ይሁዳችሁን ያላችሁን ነገር ያለ የሌላችሁን ብትረፍ አድርጋችሁ አዘርግፉ። እመኑ እናንተ ማለት ነው መልካምነት መስሏችሁ ያወራችኋቸው በዛ ነገር ተፈላፍለው ተፈናፍነው ገብተው እናንተን ለመጉዳት ነው የሚያስቡት። ስለዚህ ስትቀርቡ ሰውን ስትቀርቡ በቃ ዝም ዛጭ እረት በሉ። ስለ ራሳችሁ ማንነት አዘግዝጉ። ሙሉ በሙሉ አታሳውቋችሁ ህይወታችሁን። አንደኛ ደረጃ ጓደኛ እንዲወጣላችሁ ከፈለጋችሁ ማለት ነው። ሁለተኛ ደግሞ እናንተ በቃ በቻላችሁት አቅማችሁ መልካም ለመሆን ሞክሩ፣ እንዲያመጣጣቸው ማለት ነው። አንዳንድ ሰው መልካም ስታረጉለት ደካማ ጎን ይመስለዋል። እውነቴን ነው የምላችሁ። እናንተ ጥሩና መልካም ስራ ስትሰጧቸው መልካም በቃም ብዬ ልበላችሁ፣ በጣም ጥሩ ሰው ደግ ሰው ስትሆኑ ያንን ደግነታችሁን ይጠቀሙባችኋል። አንዳንድ ሰዎች እንደነዚህ ያሉትን ማለት ነው። ክብር ለሚሰጠው ሰው ክብር ስጡ። ክብር ለማይሰጠው ሰው ደግሞ በቃ መስመራችሁን ጠብቁ፣ ርቀታችሁን ያዙ ማለት ነው። እና ጓደኛ ማግኘት ቀላል ነው። ጓደኛን ለመፈተን ተፈለጋችሁ ብዙ ነገር አለ። ትክክለኛ ሰው ከፈለጋችሁ እናንተ ትክክለኛ ከሆናችሁ ብዙ መልካምና ደግቶች አሉ። ወላሂ ነው የምላችሁ። እኔ ማለት ነው የዛሬ 2012 አካባቢ ይመስለኛል እና የሆነች ልጅ ጓደኛ አገኘኋት ስደት ላይ እንደዚህ በቃ መዳም ቤት ማለት ነው። እና አሁን ድረስ ጓደኛ ነን። ሀታ ስወልድ እንኳን መጥታ 15 ቀን ይዘኝ ተቀምጣ አረሰች ማለት ነው። በጣም ፍቅር ናት። በቃ ለገንዘብ ለጥቅም ለምንም አይደለኛ የተቀራረብ ነው። በቃ ባላህ መንገድ ነው ያገኘኋት፣ መዳም ቤት ነው ያገኘኋት። ግን እኔ አሁን ምሳሌ ያችን አሁን ጓደኛ ናት። ግን ያለ የሌለኝ እንትን ብርቅ ሁሉ አላወራም። የሚወራ አለ የማይወራ አለ። ይህ ሁሉም ነገር ገደብ አለው። እኔ እዚህ መጣ ወለደች አይደለ? በወልድ መጣ ታርሰኛለች ምናምን። ግን እዚህ ኩኔ ነው ወለደች የዛሬ አመት ምናምን። እኔም ደግሞ በአቅሜ የምችለውን ሰርፕራይዝ አረኩኝ ማለት ነው። በዋሉላችሁ ልክ መዋል ግድ ነው። የሰውን አንዳንዶቹ ደግሞ ጭራሽ ከእናንተ በቦሌ በቦለደ ብለው
ያረጓችሁና እንዴ ጅል ያወጧችኋል። እንደውም እንደነዚያ ያሉትን ሰዎች አንዴ ሁለቴ ልትሞኙ ትችላላችሁ፣ ግን ተደጋጋሚ ሲሆንባችሁ ራጓቸው፣ ይሰሩላችኋል። እንደውም እንደነዚያ ያሉት እኮ ማለት ነው ስትሰጧቸው ስታረጉላቸው ምናምን ማለት ነው እናንተ እንደ ጅል ነው የሚያዋችሁ። እና ጓደኛ ይወጣልንም ጓደኛ የለም ብላችሁ የምታስቡ ልጆች ጓደኛ አለ። ግን ሰውን ስትቀርቡ መጀመሪያ እወቁ። ደግሞ አንዳንዶች እህቶች እኔ ሰው ግማሽ ቀን ይቀርበኝና መጀመሪያ ላይ ይቀርበኝና ከዛ በኋላ ላይ ይሸሹኛል። የተወሰነ ቀን በቃ በምን እንዴት ተነሳ አላውቅም ይሸሹኛል የምትሉ ልጆች አላችሁ። አዎ ሰው ከእናንተ ጥቅም የሆነ ነገር ፈልጎ ሲቀርባችሁ እንደዛ ነው። ከእናንተ የሚፈልገውን ነገር ይዞ ይሸሻችኋል። እንደዚህ ላለ ሰው ደግሞ በአንዴ በሁለቴ አይታችሁት ሽሹት። እናንተ መጀመሪያ ሳይበላችሁ ሽሹ በቃ። ምክንያቱም ምንም አይሰራላችሁም። ግን ሰውን ስትቀርቡ እኔ እንደ ራሴ ልንገራችሁ፣ እንደ ወላሂ እኔ ከራሴ ተሞክሮ ነው። የሆዳችሁን አታውሩ፣ የቤታችሁን ገበና አታውሩ ለሰው። በእርግጥ አያስችልም እኮ የሆነ ነገር እኮ አያስችላችሁም፣ ታወራላችሁ። ግን ቢሆንም አታውሩ። እኔ ልጠፋችሁ ማለት ነው። ምንም ቢሆን ለሰው አታውሩ። አብሶም ስላሳለፋችሁት ስላለፈባችሁ ነገር ምናምን ስለ ቤተሰብ ባለትዳር ተሆናችሁ ደግሞ ስለባላችሁ ስላላችሁበት ህይወት ምናምን ለሰው አታውሩ። እመኑኝ አታውሩ ለሰው። ምንም አይሰራም። በቃ ምንም አይሰራላችሁም። እውነቴን ነው የምላችሁ። እንደው እመኑኝ፣ እኔ በራሴ ስላየሁት አታውሩ። ከዛ በዛ መንገድ አሁን እኔ እንዳልኳችሁ ጓደኛ አለችኝ። እኔ እውነት ለመናገር በጣም ነው የምወዳት፣ ምርጥ ልጅ ነች። ግን እኔ ሙሉ ላይፌን አላወራም፣ እሷም ደግሞ ሙሉ ላይፏን ታወራኛለች ብዬ አላስብም። እንድታወራኝም አልፈልግም። አታወራኝ ምን ይሆነኛል? እና ውዶችዬ አላህ ለሁላችንም መልካም ጓደኛን ያቅርብልን። ተተንኮለኛ ሰው አላህ ያርቀን። በማግኘታችን የሚደሰት እንጂ የሚመቀኝ ጓደኛ አላህ አይስጠን ማለት ነው። ክርስቲና ከባድ ነውና ማለት ነው። እና እንደው አላህ ዋኛንም መልካም ሰው ያድርገን ማለት ፊት ለፊት ሌላ ከጀርባ ሌላ ሳይሆን በቃ እውነተኛ ጥሩ ሰው አላህ ያድርገን። የሰው ክፉ ማለት ረሱል ሲሉ ከፊት ለፊት ሌላ ከጀርባ ሌላ ሁለት አይነት ሰው የሰው ክፉ ነው። እና እንደነዚህ ካሉ ሰዎች አላህ ይጠብቀን ሁላችንንም ማለት ነው። እና እኔ ይሄን ነው የምላችሁ። መቼም በቻልኩት ባየሁት አቅሜ ባስተማረኝ ነገር ምናምን ብዬ የማስበው ነገር አታውሩ። ይሆዳችሁ እንደው አታውሩ። እናንተው ጋር ያዙት። ግልጽነት በቃ ምናምን መስሏችሁ የምታወሩ ልጆች ያወራችሁ አውርታችኋል። ያላወራችሁ ግን ሌላ ጓደኛም ቢመጣ አታውሩ። በቃ ስለ ህይወታችሁ አታውሩ። ስለ ወደፊት የምታረጉት ምንም ነገር አታውሩ። እሷ አላህ ያሳካላችሁ። የሰው ልጅ አላማ አለው በህይወት ሲኖር። መቼም ሁላችንም አላማ አለን ምን አለን። ግን ያንን ደግሞ አላማችሁን አስቀድማችሁ የምትናገሩ ከሆነ አስቀድሞ ነው የሚበላሽባችሁ፣ ምንም አይሳካም ማለት ነው። ስለዚህ በቻላችሁ ታጥማችሁ መልካም ለመሆን ሞክሩ። መልካም ለሚሆንላችሁ ሰው ሁሉ መልካም ሆኑ። እንደዚህ በመጥፎና በክፉ ለሚያያችሁ ሰው ደግሞ ገደል ይግባ። ወላሂ አትጨነቁ ለሰው። በፈለገው መንገድ ገደል ይግባ። ራሳችሁን ሁኑ። እንዴ አንዳንድ ሰዎች አላችሁ እናንተ ደግ ጥሩ ስትሆኑላቸው አለ አይደለ ያችን ተመርኩዞ እናንተን በቃ በእግራቸው ለመርገጥ የሚሞክሩ ሰዎች አሉ። እነዛን ወላሂ ቦታ እንዲያሰጧቸው እውነቴን ነው የምላችሁ። እኔ ሰላየሁ ነው እኔ ወላሂ ብዙ ነገር አይቻለሁ። አልሐምዱሊላህ መቼም ያልፋል። ጥሩም መጥፎም ጅሉም ምንም ያልፋል። አልሐምዱሊላህ የማያልፍ ነገር የለም። ደግ ጥሩ ስትሆኑላቸው ስታጥግ እናንተ መጠቀሚያ የሚያረጉ ሰዎች አሉ። እንደነዛ ላሉት የሆነ ካሰት አድርጋችሁ መዞር ነው በቃ። ጭራሽ ቦታ ምናምን ለምን እንደዚህ ያረጉኝ ይሄን አርጌ እንደዚህ ሁኔ ለምን እነሱ እንደዚህ ያረጉኛል ምናምን ተዋቸው እንዴ። የፈለጉትን ይሆኑ። እናንተ በእናንተ ግን ለመጠቀሚያ ምናምን ከፈለጓችሁ ደግሞ ምንም ቢሆን በእናንተ እንትን እንዳይሉ መናገር ነው በቃ። ምንም ሳትፈሩ ሳትሸማቀቁ ምናምን መናገር ነው። መናገር አለባችሁ ቦታ ላይ፣ መናገር ያለባችሁ ቦታ ደግሞ ዝም በሉ። አላህ ከሁለት አይነት ሰዎች አላህ ይጠብቀን ሁላችንንም። እውነቴን ነው የምላችሁ። የሰው ክፉ ማለት
ፊታችሁ ላይ ጥሩ ሰው ከጀርባችሁ ሌላ ሰው የሚሆን ሰው ይሄ የሰው ክፉ ነው እና አላህ ይጠብቀን እንደነዛ አይነቶች ሰዎች እኛንም ማያርገን። ብቻ ምን ልበላችሁ አላህ ይጠብቀን ሁላችንንም። እና ውዶቼ ማሮቼ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ፣ አዘንጉ። አበረታቱኝ። ለምታበረታቱኝ እህት ወንድሞቼ ደግሞ በጣም የማመሰግነው ወላሂ ቃል የለኝም። ለመልካም ኮሜንታችሁ፣ ለአስተያየታችሁ፣ ለደግነታችሁ ሁሉ አላህ ይክፈላችሁ ጀዛችሁን። በጣም አመሰግናለሁኝ። ለሙ አብዱራህማን ቻናል አዲስ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አርጉኝ። ለምንድነው አስተያየታችሁን ጽፉ ላይክ ሳታረጉ የምታልፉት? ላይክ አርጉ፣ ምንም ችግር የለውም። በእርግጥ ነው ያረጋችሁም አላረጋችሁም ችግር የለውም፣ ግን አርጉ ከገባችሁ አይቀር ምን ችግር አለው? እንደዛ ነው እላችኋለሁ ውዶቼ። ከሁለት አይነት ሰው አላህ ይጠብቀን ያ ረቢ። እሱ አዛኝና ሩህሩህ በሆነው አላህ ማለት ነው። ሁላችሁንም ወዳችኋለሁኝ። የዛሬው ቪዲዮ ይህን ይመስላል። አበረታቱኝ፣ ጀማሪ ነኝ ምናምን እና ወዳችኋለሁ ማሮቼ፣ ፍቅሮቼ ባይ